እንዴ ልጁን ልታስነጥቂያት? አዎ ስትታሰር ልጁን አስነጥቃታለሁ። ከዛስ እዚህ ልታመጪው ማን ያሳድገዋል? ኤቢ ኤቢዬ በቃ እርሺው፣ በእናትሽ በቃ እርሺው። እኔ የምልሽ ከቃዴስ ጋር ቀለበት ልትገዙ ሄዳችሁ ነበረ? ቀለበት ነው ያልሽው? አዎ ኤቢ ምን ነው? ልንጋባ ነው። አቢኤል እንግዲህ በጣም ተጨንቃ በጣም ተናዳለች። የምታደርገውን ነገር ሁሉ ጥፍትፍት ብሎበታል ማለት ነው። ምክንያቱም በዚህ ቃዲስ አለ በዚህ ዳጣ ጋራ ለመጣላት ሌላ ታምር እየፈጠረ ይገኛል ማለት ነው። ማሚና አቶ ደረጀም ሳይታረቁ እንግዲህ ቤቱ ተበጥብጦ በቃ እንደዛ ፍቅር የሆነ ቤት በጣም ተረብሾ ነው ያለ ማለት ነው። አቢኤል የምታደርገውን ነገር አታለች። እውነት ለመናገር በጣም ነው የሚተዛዝነው ማለት ነው። እንግዲህ አንዳንድ ጊዜ የመጀመሪያ ልጅ መሆን በጣም አስቸጋሪ ነው ማለት ነው። ኃላፊነት ስላለበት በጣም ተጨንቃ የምታደርገው ነገር አታለች። እንግዲህ ማሚን እናንተ ካልታረቃችሁ እኔ ውሃዬን ይዣት እጠፋለሁ እያለች ነበረ ማለት ነው። ቤቱን ለቆ እንደሚወጡት እንግዲህ ለናታንም ነግራለች። ናታንም ግን አይሆንም የህፃን ልጅ ሀሳብ ነው ያመጣሽው፣ በሽማግሌ ብንሞክር ይሻላል እያለው ነበረ። አይደለም አይሆንም፣ እኔ ያልኩት ነው የሚሆነው፣ እንወጣለን ከዚህ ቤት፣ አንተም ከፈለግሽ የፈለግ ቦታ አባቴ ጋር መሄድ ትችላለች ትለዋለች ማለት ነው። አይ አቢኤል እንደዚህ አይሆንም እያልኩሽ እኮ ነው ይላታል ማለት ነው። አይ አንዴ አስባለሁ እኔ ይሆናል፣ ለምንድን ነው የማይሆነው? እኔና ዳጣንና የውሃዬን የሆነ ቦታ ይዣቸው ሄዳለሁ፣ ችግር የለም ይችላቸዋለሁ እኔ እነሱን ትለዋለች ማለት ነው። ናታን እንግዲህ ለማንኛውም እናወራበታለን ብሎ ትቷት ይሄዳል ማለት ነው። በጣም ተጨንቋል እንግዲህ ናታንም። አቢኤል እንግዲህ የምታደርገው ነገር አታለች፣ በጣም ግራ ተጋብታለች ማለት ነው። ያው እነሱ እኛ ከቤት ተሰብስበን ስንወጣ ሁሉም ነገር ይገባቸዋል፣ ይታረቃሉ የሚል ሀሳብ ይዛ ነው አቢኤል ማለት ነው። ነገር ግን እነሱም ከቤት ወጥቶ ከታረቁ በጣም መልካም ነው ማለት ነው። ማሚ እንግዲህ ለምንድን ነው ማትታረቁ? እናንተ ካልታረቃችሁ እኔ የውሃዬን ይዣት እጠፋለሁ ስትሎ በጣም ነው የደነገጠችው ማለት ነው። አመራለች እንግዲህ አቢኤል በጣም ተናዳለች። እውነት ለመናገር እንደዛ በፍቅር የተሞላ ቤት እንደዚህ መሆኑ፣ ሰላም ደግሞ ቤት ድረስ ማምጣቱ በጣም ተናዳለች። አቢኤል የምታደርጉን ነገር ነው ያጣችው። እንግዲህ ሰማይና ምድር ነው የተደፋባት። ቤት ድረስ እንዴት ትዳራቸውን በጥብጣ ትዳራቸውን እንደዚህ አድርጋ ቤት ድረስ እንዴት ቀጥ ብላ ትመጣለች? ምን አይነት ድፍረት ነው? በማለት እንግዲህ አንቃ ይዛት ነበረ። ዳጣ ነበረ ያስጣለቻት ማለት ነው። ሰላም እንግዲህ አንዳንድ ጊዜ ሰዎች የሆነ ነገር ሲያጠፉ የሆነ ጸጸት ምናምን አላቸው። ምን ነው እንዲህ ባላደረግኩ የሚለው ነገር አለና ሰላም ደግሞ ጭራሽ ቅንጣት የሚታክል ጸጸት የሚባል ነገር የለም ማለት ነው። ጭራሽ ራሷን እንደ ጀብድነት፣ እንደ መልካም ነገር፣ እንደ ጥሩ ነገር እየሰራ ሰው ነው እየቆጠረች የምትገኘው ማለት ነው። እንግዲህ አንዳንድ ጊዜ አንዳንድ ሰዎች ጭንቅላታቸው ድፍን ይላል ማለት ነው። ማሰብ የተሳነ ሰዎች ይሆናሉ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑ ተስፋ አደርጋለሁ። ከወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። ቪዲዮ ሲታዩ ላይክ አድርጉልኝ ማለት ነው። ሰላማችሁ ይብዛልኝ። ልክ እንደ ምድር አሸዋ ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። ዳጣ ድራማ እንግዲህ እንደዚህ በሰላም በፍቅር ሲኖሩ የነበሩ ቤተሰብ እንግዲህ በሰላም ምክንያት ቤቱ ተበጥብጦ እንግዲህ ሰላም ጠፍቷል ማለት ነው። ከቤት ሰላም ቤቱን ሰላም አሳጥታለች ማለት ነው። ነገር ግን አንዳንድ ጊዜ በህይወታችን ውስጥ የሚፈጸሙ ነገሮች እንግዲህ በጊዜው በወቅቱ ብንናገር መልካም ነው ማለት ነው። ነገሮቹ እንዲቀሉልን ነው የሚያደርገው ማለት ነው። አቶ ደረጀ እንግዲህ 20 አመት ሙሉ ደብቆ የኖረው እንግዲህ እውነት ምንጊዜም እውነት ናት፣ መውጣቱ አይቀርም። አይደለም 20 አመት ለምን 20 ሚሊዮን አመት ስትኖር እውነት ናት መውጣቱ አትቀርም ማለት ነው። እውነት ናት ምንጊዜም። ሰላም እንግዲህ ቤት ድረስ መታለች። ቤት ድረስ ስትመጣ እንግዲህ ለአቶ ደረጀ ምግብ ይዤልክ መጥቻለሁ፣ ድሮ እኔ የሰራሁትን ምግብ ትውድ ነበረ ጋሽ እያለች እንግዲህ አቶ ደረጀ ለማሽኮርመም ይሁን እንዲ አላቅም፣ እኔ ብዙ ነገር እያደረገች ትገኛለች ማለት ነው። አቶ ደረጀ እንግዲህ ተነሽና ውጪልኝ እያላት ነበረ። እንግዲህ መናገር አይችልም። እንግዲህ በእጅ እያሳየቱ ነው
ሂጅል እያላት ነበረ በእጁ ማለት ነው። ሰላም እንግዲህ አብኤልም ከሳኛለች 5 ዓመት እንድታሰር ከሳኛለች እያለችው ነበረ ማለት ነው። አባቴ እንደፍሬሻል በማለት ከሳኛለች እያለ ነበረ። አቶ ደረጀ እንግዲህ ውጭልኝ እያላት ነበረ ማለት ነው። ማሚ እንግዲህ ሰላም መጣለሁ ስትለው ቤቱን ለቃ ወጥታለች። እዚህ ስትመጣ ላይም ብላ ነው እንግዲህ ሁሉም ነገር ያደረገችው ማለት ነው። ነገር ግን አቶ ደረጀ ላይ ጭንቀት ነው የተጨመረችበት እንጂ ምንም የፈጸመችለት ነገር የለም ሰላም ማለት ነው። አቶ ደረጀ በጣም ተጨንቋል። እሷ በመምጣቷ እንግዲህ ባትመጪ ነበር የሚሻልሽ፣ እዚህ መተሽ ጭራሽ ሰውየውን ጭንቀት ላይ ጭንቀት ከሚጨምርበት ማለት ነው። ሰላም ዳጣ እንግዲህ እኔ ላይሽ አልፈልግም፣ ይሄ ቤቱ ሰላም እስኪመለስ ድረስ አትደውይ፣ አትምጨርብሽ፣ ተቀመጭ እያለቻት ነበረ ማለት ነው። ማሚ እንግዲህ አሁንም አቶ ደረጀ ልታናግረው ቼክም ልታደርግ አልቻለችም። ትዳራችን እየተበተነ እኔ የዲኤም ወረቀት ተቀብዬ ያየሁት ቀን ነው ብላለች ማለት ነው። ዛሬ ሳይሆን እሱን ቀን ነው። ምክንያቱም የኛ ትዳር ይቅርታ የማይደራረግ የማይተው ነገር ነው መሀላችን የገባ የተሰበረው እንደዚህ በይቅርታ የምንተላለፍ ነገር አይደለም። ስለዚህ እኔ እነሱ መለያየት ነው እንጂ የሚመታረቅ የሚባል ነገር የለም እያለች ነበረ ለአብኤል ማለት ነው። አብኤል እንግዲህ ካልታረቃችሁ እያለች እንግዲህ ማሚን እየጨቀጨቀቻት ትገኛለች ማለት ነው። እናንተ ካልታረቃችሁ ቤቱን ለቀን እንወጣላችኋለን እያለች ትገኛለች ማለት ነው። ነገር ግን ማሚ ጤጥን ብስ አልልም አለች ማለት ነው። እንግዲህ ንቅ አልልም ብላለች ከአላማዬ ማለት ነው። ማሚ እንግዲህ ሁሉ አመት የኖርሽበት የከረምሽበት ቤትሽ፣ ሰላምሽ፣ ቤተሰብሽ፣ ልጆችሽ፣ ባልሽ ከምትበትኝ እንግዲህ ያው ሰላም አውርዳችሁ ታርቃችሁ አንድ ላይ ብትሆኑ መልካም ነው ማለት ነው። አቶ ደረጀም እንግዲህ እንደተባለ ከሆነ ወዶ ፈልጎ አውቆ እያደረገ ነገር አይደለም ማለት ነው። እንግዲህ ይህ የሰላም ስራ ነው ማለት ነው። እንግዲህ የሰከረ ሰው ምንም ማድረግ አይችልም። ምን ያውቃል? የሰከረ ሰው የደነዘዘ ሬሳ ማለት እኮ ነው ያው የሰከረ ሰው ማለት ነው። ነገር ግን እንግዲህ ሰላም እንደዚህ በማድረጓ እኔ የገረመችኝ ትንጥዬን እንኳን ትንሽ እንኳን እንዴት ሰው ጸጸት አይኖረውም? እንዴት ለምን እንደዚህ ያደረግኩ ብሎ እንዴት ሰው ትንሽ እንኳን ጸጸት አይኖረውም? ምንም አልመሰላትም። በቃ ምንም ከምንም አትቆጥርም። የነሱ እንደዚህ ትዳራቸው እንደዚህ በማነቱ በመሆኑ ብቻ አዝናለሁ በማለት እቺ ብቻ ቃል ነው የምትወረውረው እንጂ እንዲህ ባላደርግ ኖሮ እንደዚህ መሀላቸው ባልገባ ኖሮ በምትለው ነገር አንድ ቀንም ቢላ አታውቅም ማለት ነው። ሁል ጊዜ በተጠየቀች ቁጥር እኔ ትክክል ነኝ፣ በእኔ በኩል ሆናችሁ ቢታዩት እናንተም ትክክል ናቸው እያለች ትገኛለች ማለት ነው። እንግዲህ የሰላምዬ ትክክለኝነት ባለትዳር ወንድ ማማገጥ ማለት ነው። ትክክል ብላ ነው የምታምነው። እንግዲህ እንዴት በምን አይነት አማርኛ የት ሀገር እንደሆነ አይታወቅም። የባለትዳር ወንድ ማማገጥ ትክክል ነኝ፣ በራሴ በኩል ትክክል ነኝ ትላለች ሁሌ ስትጠየቅ ማለት ነው። እንግዲህ የአንቺ ትክክለኝነት ምንም ሆኖ ምንም መስሎ አይታየንም ሰላምዬ ማለት ነው። ሶ አንቺ እያደረግሽው ነገር በጣም የሚያስጠላ ነገር ነው ማለት ነው። ድራማም ቢሆን እንግዲህ ያው ሰው የተሰማውን ነገር ነው የሚያወራው። አንቺ እንደዚህ በማድረግሽ እንግዲህ ምንም ጸጸት እንኳን አልተሰማሽም ማለት ነው። ጨራሹ ከናካቴው ቢለያዩ በጣም ደስ እንደሚልሽ ተስፋ አደርጋለሁ። ምክንያቱም ወደሽ ፈልገሽ እንደዚህ አይነት ነገር እንደሚፈጸም እያወቅሽ ነው። እንግዲህ 20 አመት ማለት ቀላል አይደለም። ይህን ሁሉ አመት አንድ ላይ የኖረ ሰው በማይሆን ተልካሻ ነገር እንዲለያዩ፣ በዛ ላይ ደግሞ በብልግና ማለት ነው። በዚህ ምክንያት አንቺ መሆንሽ በጣም ነው የሚያዛዝነው ለመናገር ሰላምዬ። እንግዲህ አሁንም ሰብሰብ ብለሽ ከህይወታቸው ከትዳራቸው ብትርቂ መልካም ነው ብዬ ነው የማስበው እኔ ማለት ነው። አንዳንድ ሰዎች እንግዲህ ሁል ጊዜ ያደረገውን ነገር እኔ ትክክል ነኝ፣ እኔ ትክክል ነኝ ይላሉ። የሱ ትክክለኝነት ግን ምንም ጋር አይታይም ማለት ነው። ምክንያቱም ሰው የሰው ትዳር ማበጥበጥ፣ ሰው መፋጀት፣ ሰው መጣላት መቼ ትክክል ሆኖ አያውቅም ማለት ነው። ትክክል ሆኖም አያውቅም፣ ለወደፊትም አይሆንም ማለት ነው።
ሰላም እንግዲህ እኔ ትክክል ነኝ ብላ ነው የምታምነው። እንግዲህ አንቺ ትክክል የሆንሽበትን መንገድ እንደው በግልጽ አድርገሽ ብታስረጂን ደስ ይለናል ማለት ነው። አቢኤል እንግዲህ አንቃ ይዛት ነበረ። እንግዲህ ካስሻለሁ፣ እንደውም አንቺ መታሰር አለብሽ። ስለዚህ ከታሰርሽ ደግሞ ልጁን ትነጠቂያለሽ። ያን ጊዜ ሀብቱንም አታገኘም። አባቴን የደፈርሽው ሀብት ፈልገሽ ነው፣ ንብረት ፈልገሽ ነው እንጂ ለሌላ ነገር አይደለም እያለቻት ነበረ ማለት ነው። አቤል እንደዚህ አትበዩ፣ አንቺም የኔ ቦታ ብትሆኚ ትክክል ነሽ፣ እንደዚህ ታደርጋለች በማለት እንግዲህ መልስ ትሰጣታለች ማለት ነው። አንቺ እኮ በጣም ክፉ ሰው ነሽ፣ እንዴት እንደዚህ ታደርጋለች? ትንሽ እንኳን አትጸጸችም? ትንሽ ተቀጻጻት እንኳን የለሽም? ትላታለች ማለት ነው። ለምንድን ነው የምጸጸተው? እኔ እኮ ትክክል ነኝ ትላለች። እንግዲህ ሰላም ትክክል ነኝ ትላለች በየደቂቃው ስትጠየቅ። እኔ እኮ ትክክል ነኝ ሆ አርዮ ዋለ ፈረንጅ። እንዴት ነው? ወየት ነው? በየት በኩል ነው አንቺ ትክክል የሆንሽው? ሰላም ማለት ነው። እንግዲህ ሰላም ትክክል እንዳውንሽ እያወቅሽ ትክክል ነኝ ባቲ መልካም ነው ማለት ነው። ምክንያቱም የሰው ትዳር መሀል ገብቶ የሰው ትዳር መበጥበጥ ራሱ ትልቅ ወንጀል ነው ማለት ነው። አንደኛ ነገር ደግሞ የሰው ባል እንግዲህ መጠጥ ጠጥቶ የደነዘዘ ሰው ማማገጥ፣ መሳሳት፣ እንዲሳሳት ማድረግ ማለት ብቻ አላቅም፣ በጣም ከባድ ነው ሲታሰቡ ማለት ነው። ድራማ ስለሆነ ነው እንጂ ድራማም ያው እነሱ እውነተኛ ታሪክ ነው ይዘው የመጡት ድራማም ቢሆን ማለት ነው። ነገር ግን አስነዋሪ ነገር ነው። ሰላም እንግዲህ ትንጥዬ እንኳን ጸጸት ያለመኖሯ በጣም ነው የሚተዛዝነው የምትገርመው ማለት ነው። የሰው ልጅ እንግዲህ ያው አንዳንድ ጊዜ የምናደርገውን የምናከናውነው የምንፈጽመውን ነገር ግራ እያጋባናል ማለት ነው። ሰላም እያደረገች ነገር በጣም ነው የሚያስጠላው ነው ለመናገር። ትክክል ነኝ ነው የምትለው እንግዲህ ትክክል ነኝ። የሰው ትዳር ማበጥበጥ፣ ሰው መለያየት ትክክል ሆኖ አያውቅም። በመጀመሪያ ደረጃ ሰላምዬ አንቺ እኮ አንድ ነገር ማድረግ ያለብሽ፣ አንቺ የማሚ ቦታ ብትሆኚ ኖሮ ደረጀ ያንቺ ባል ሆኖ አንቺ ደግሞ የማሚ ቦታ ብትሆኚ ኖሮ ምን ታደርጊ ነበረ? እንዴት ነበረ የምታደርጊ? ትዳርሽን በሚዝ መልክ ነው የምታድኝ? እንዴት ነው የምታደርጊ? ጭራሽ ደግሞ ተነጋግሬ ሁሉንም ነገር አስረድቼ ላስታርቃችሁ ነበረ። እትዬ ግን ከቤት ወጣለች እያለች ነበረ ለአቶ ደረጀ ማለት ነው። እንግዲህ ምን ብለሽ እና ብታስታርቂ እያጣላሽው አንቺ እያስታረቅሽው ጀይና ነበረ የምትባይ ብታስታርቂ ማለት ነው። ምክንያቱም ያደረግሽው ነገር አንቺ አሳስተሽ ሁሉም ነገር አንቺ እንዳደረግሽው ለማሚ ዘርዘር አድርገሽ ብታስረጂ አቶ ደረጀ እንግዲህ ከማሚ ይቅርታ ያገኛል ብዬ ተስፋ አደርጋለሁ ማለት ነው። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ ማለት ነው። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ዳጣ ድራማ እንግዲህ መጨረሻ ጥሩ እንደሚሆን ተስፋ እናደርጋለን። እንግዲህ ትዳራቸው መበጥበጥ አልነበረም ማለት ነው። ማሚ በጣም ነው የሚተዛዝነው። በማሚ በኩል እውነት ስናስብ ማሚ በጣም ትክክል ናት ማለት ነው። ምክንያቱም በጣም የምትወደው የምታከብረው የምታፈቅረው ባህሏ እንግዲህ ከሰራተኛው ጋር ማግጦ ልጅም ወልዶ ስታገኝ ኦማይ ጋድ በጣም ከባድ ነው ማለት ነው። እኔ ማንኛውም ሴት እንደዚህ ልታደርግ አትችልም ማለት ነው። ነገር ግን ሰላም እንደ ጀብድነት ነው መልካም ነገር ጥሩ ነገር እያደረገች አድርጋ ነው እየሳለች ያለችው ማለት ነው። መስተዋሉን ይስጥሽ እንግዲህ ሰላምዬ፣ ምንም ማድረግ አይቻልም ማለት ነው። ውድ ቤተሰቦቼ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው መወዳችሁ የማከብራችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን። ወጥቶ ከመቅረት ፈጣሪ ይጠብቀን። ለሰው ልጅ ከሰላም የሚበልጥ ነገር የለም ማለት ነው። ሰላም ሰው ልጅ ዘር በሙሉ ፈጣሪ በቸርነቱ ያስበን፣ ሀገራችን ሰላም ያደርግልን። ሰላማችሁ ይዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን።